ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል ማትማቲክስ ዩኒት 8.3 permutations and combinations የሚለውን ሐሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። መጀመሪያ እዚህ ላይ ፋክቶሪያል የሚል ሐሳብ አለ። እንግዲህ ስለ ፋክቶሪያል ካየን በኋላ ነው ወደ permutationም ወደ combinationም ሞር ዲቴል ገብተን የምናየው ማለት ነው። እዚህ ላይ አክቲቪቲ 8.2 አለ። የመጀመሪያ ጥያቄ የሚለው what knowledge do you have about factorial of a number? ስለ ፋክቶሪያል ቁጥር ምን አይነት ዕውቀት አላችሁ ነው የሚለው እና ሁለተኛ ጥያቄ ደግሞ compute a factor 5 factorial እና 9 factorial። ስለ ፋክቶሪያል ምን አይነት ዕውቀት አላችሁ ካላችሁ ደግሞ ይሄን ነገር ምን አድርጋችሁ ይለፉ ተባልነው ሰርታችሁ ይለፉ ነው ተባልነው። ስለዚህ 5 factorial ማለት ምን ማለት ነው? 5 ሲባዛ 4 ሲባዛ 3 ሲባዛ 2 ሲባዛ 1 ማለት ነው። ፋክቶሪያል ማለት ማንኛውም ፖዚቲቭ የሆነ ኢንቲጀር ከማን ጋር እኩል ሊሆን የሚችል ከዚህ ጋር ከአምስቱ ጋር እኩል ሊሆን የሚችል እቺን 5 ምን ብንላት ከn ብንላት ከn ጋር እኩል ሊሆን የሚችል ወይም ደግሞ ከn ሊያንስ በሚችሉ ቁጥሮች ምን ማድረግ ነው? ማባዛት ነው። ምን ማለት ፋክቶሪያል ማለት ነው። ከዛ ይሄ ከዚህ ጋር ሲናባዛ ምንድነው? 20 ነው። ከዛ ይሄ ከዚህ ጋር 6 ነው። ሲባዛ 6 ይሄ 6 ደግሞ በአንድ ብናባዛ ራሱ 6 ስለሆነ ይሄ 6 ደግሞ ከዚህ ጋር ስናበዛው ስንት ይሆናል ማለት ነው? 100። ይሄ ከዚህ ጋር 120 ፋክቶሪያል ይሆናል ማለት ነው። 120 ፋክቶሪያል ይሆናል። ይሄን ደግሞ በፋክቶሪያል ፎርሙላ ብናበዛው ታዲያ እንዴት ይመስላል ስንል እንግዲህ 5 ፋክቶሪያል አይደለ? ከዛ ምን እናደርጋለን? አሁን n ማለት 5 ናት ብለን ነበር። n ማይነስ 1 እንልና ታይምስ n ማይነስ 2 እንላለን። ከዛ አሁንም n ማይነስ 3 እንደዚህ እያለ ምን እናደርጋለን ማለት ነው እንሰራለን። ከዛም n ማይነስ 4 እያለ እንሰራለን። n ስንት ነው ብለናል? 5 ነው ብለናል። 5 ሲባዛ ይሄ 5 ሲቀነስ ከማን አንድ ስንቀነሰው ስንት ነው? 4 ነው። አሁን ደግሞ እቺ ጋር 5 አለች ብለናል። እቺኛ 5 በ2 ስንቀነስ ስንት ነው? 3 ነው። ከዛ አሁንም ደግሞ እዚህ ጋር ስንመጣ 5 ነው። 5ን በስንት ከ3 ስንቀነስ ስንት ነው? 2 ነው። ከዛ አሁንም እዚህ ጋር ስንመጣ 5 አለ። 5 ሲቀነስ 4 ስንት ነው? 1 ነው። በእንደዚህ አይነት ፎርሙላ ምን ማድረግ እንችላለን? መስራት እንችላለን። ይሄን ሲንሰራ 120 ያሁኑን ራሱ ይመጣልናል ማለት ነው። ይመጣልናል። 9 ፋክቶሪያል ደግሞ ምንድነው ስንል እንግዲህ 9 ፋክቶሪያል ማለት 9 ሲባዛ 8 ሲባዛ 7 ሲባዛ 6 ሲባዛ 5 ሲባዛ 4 ሲባዛ 3 ሲባዛ እስከ 1 ድረስ ስንት ይመጣል እንግዲህ ስናበዛው 280 ነው የሚመጣው። ይሄን ቁጥር ነው የሚመጣው። ይሄ ቁጥር ይሄንን ምን ስናደርገው ፋክቶራይዝ ስናደርገው የሚመጣ ነው። ባይ ዘ ወይ ፋክቶራይዝ አድርገን የሚመጣው ቁጥር በጣም ትላልቅ ቁጥሮች ናቸውና ብቻ ኢንጆይ የምታደርጉበት አይነት ኮንሰፕት ነው። እንቀጥል። ዴፊኒሽን 8 ፖይንት ላይ ፋክቶሪያል ማለት ምን እንደሆነ ስናይ ፋክቶሪያል ኦፍ ኤ ነምበር ኢዝ ዲኖትድ ባይ n ፋክቶሪያል። አያችሁ የቁጥሮች ፋክቶሪያል ዲኖትድ የሚሆነው በምንድነው? በn ፋክቶሪያል ነው። የቁጥሮች ፋክቶሪያል ማለት ነው ይሄ 12 ቁጥር ነው፣ 13 ቁጥር ነው፣ 14 ቁጥር ነው። እነዚህን ደግሞ ስንገልጽ ፋክቶሪያል ብለን ነው የምንገልጸው። ከዛ ደግሞ በሌላ n ፋክቶሪያል ብለን እነሱም እናደርጋለን ዲኖት እናደርጋለን። n ስንል n ኤቭሪ ፖዚቲቭ ኢንቲጀር ማለት ነው። ኤቭሪ ፖዚቲቭ ኢንቲጀር ምን መሆን ይችላል? n መሆን ይችላል ማለት ነው። እሺ ኦኬ is product of all positive integer less than or equal to ያችሁ ፖዚቲቭ ኢንቲጀር n ኢንቲጀር ማለት ፖዚቲቭ ማንኛውም ኢንቲጀር ነው ብለናል። አሁን 5 ኢንቲጀር ከወሰድን በኋላ ፖዚቲቭ የሆኑ ኢንቲጀሮችን ከዛ የሚያንሱትን ነው ከዛ በሚያንሱት ነው ያባዛ ነው። በማን በ4 በ3 በ2 እያልን ማለት ነው። ወይም ደግሞ ከዛ ደግሞ 5 ከ4 ጋር ከዚህም ጋር ምንድነው ይሄቺ 5 ምንድናት? እኩል ናት። ይሄ እኩል ከማን ጋር? እቺ አሁን n ፋክቶሪያል ናት። ከዚች ጋር እቺ ምንድናት? እኩል ናት። ከዚህ ደግሞ በሚያንሱት ምን ይሆን እየተባዙ ይሄዳሉ ማለት ነው። ፖዚቲቭ ኢንቲጀር less than or equal to n ከn ጋር እቺ n ናት። ከዚች ጋር የሚባዛ ቁጥር እኩል ሊሆን ይችላል ወይም ደግሞ ያነሰ እስከ 4 3 እስከ 1 ያሉ ይሆናል ማለት ነው። እንግዲህ ይሄን ደግሞ አሁንም ይሄ ፎርሙላ የሱ ነው። n ፋክቶሪያል ማለት n ታይምስ
n ማይነስ 1 ከዛ n ማይነስ 2 n ማይነስ 3 ከዛ n ማይነስ 4 እዚህ ጋር እስከ ተሰጠው ቁጥር ምን እናደርጋለን እንሄዳለን ማለት ነው። እዚህ ጋር ደግሞ እንድታውቁ የምፈልገው ነገር ምንድነው 0 ፋክቶሪያል ማለት 1 ነው። 0 ፋክቶሪያል ማለት 1 ነው። በተመሳሳይ ደግሞ 1 ፋክቶሪያል ማለት ስንት ነው? 1 ፋክቶሪያል ማለት is equals to 1 ነው። 0 ፋክቶሪያልም 1 ነው። 1 ፋክቶሪያልም 1 ነው ማለት ነው። 1 ነው። በዚህ መልኩ ከተረዳችሁልኝ እጅግ በጣም አሪፍ ነው ማለት ነው። እሺ ከዛ ኤግዛምፕል አንድ ላይ ኮምፑት ይሄንን ሰርታችሁ አሳዩን የተባልነው 4 ፋክቶሪያል ማለት 4 ታይምስ 3 ታይምስ 2 ታይምስ 1 ነው። ስንት ይመጣልና ስንል ይሄ 12 ሲባዛ በ2 24 ይመጣልናል ማለት ነው። ይሄ 24 ይመጣልናል። በሌላ ደግሞ እቺን እናንተ እጃችሁን አፍታቱበት። ከዛ እቺ ጥያቄ አለች። ከዛ 10 ፋክቶሪያል ማለት ስንት ነው ስንል እንግዲህ 8 ፋክቶሪያል ነው። ይሄ ምን እናደርጋለን 10 ፋክቶሪያል ማለት 9 ፋክቶሪያል ከዛ 8 ስለሆነ እዚህ ጋር 8 ፋክቶሪያል እናደርግና የሚመሳሰለውን እናጥፋለን። ይሄ ከዚህ ጋር ይጠፋል። ከዛ ደግሞ ይሄን ከዚህ ጋር ስናባዛው ስንት ይሆናል ማለት ነው 90 ይሆናል። በአጭር አማርኛ በሌላ አገላለጽ ምን ማለት መሰላችሁ 10 ፋክቶሪያል እና 8 ፋክቶሪያል ካለ ከዛ 10 ሲባዛ 9 ሲባዛ 8 ኦቨር 8 አይደለ እቺን ከዚህ ጋር እናጥፋና ይሄ ከዚህ ጋር ስናባዛ 90 ይሆንልናል ማለት ነው። 90 ይሆንልናል። እሺ አሁን እዚህማ 45 እና 42 ፋክቶሪያሎች አሉ። እነዚህ ፋክቶሪያል እናባዛቸው 45 ሲባዛ 40 4 ሲባዛ 40 3 ሲባዛ 42 ኦቨር 42 ይሆናል። ይሄን 42 ከሚመሳሰለው ጋር እናጥፋለን። ስናጥፋ ስንት ቁጥር ይመጣልናል? 45 እቺን 45 ከዚህ ጋር እቺን ደግሞ ከዚህ ጋር ስናበዛው ይሄ ቁጥር ይመጣልናል ማለት ነው። ይሄ ቁጥር ይመጣልናል። እሺ ሌላኛው ደግሞ ይሄ ፋክቶሪያል ነው። እቺ ፋክቶሪያል ላይ የሆነች ነገር አለች። እዚህ ጋር ልውሰድ 8 ፋክቶሪያል ከዛ 5 ፋክቶሪያል ከዛ 2 ፋክቶሪያል ነው። ይሄ 8 ፋክቶሪያል 5 ፋክቶሪያል እና 2 ፋክቶሪያል አለ። ከዛ ይሄን ስናበዛው 7 6 ትልቅ እስካለው ድረስ እንላለን። ይሄ ደግሞ እዚህ ጋር 5 ስላለ ይሄ በ5ን እናጠፋለን። ከዛ ይሄ ከዚህ ጋር እናቃልና ከዛ ይሄን ከዚህ ጋር አባዝተን ከዚህ ጋር ደግሞ ምን እናደርጋለን ማለት ነው 8 ሲባዛ 7 ሲባዛ ስንት ከ3 ጋር አድርገን ይሄ ከዚህ ጋር 21 ይመጣል። 21 ሲባዛ ከማን ጋር ከ8 ጋር አድርገን ቁጭ ማድረግ ነው ማለት ነው። ይሄ ከዚህ ጋር ስናበዛው ስንት ነው? እቺ ቁጥር ትመጣልናለች 168 ማለትም 8ን ከ21 ጋር ስናበዛው ማለት ነው የቁጥሩ ይመጣልናል። ይሄን ከዚህ ጋር ሲጣባዙ 1 8 ይመጣል። ይሄ ከዚህ ጋር 16 ይመጣል ማለት ነው። በዚህ መልኩ ይቀመጥላችኋል። እሺ ፐርሙቴሽን አሁን ስናይ አሁን ፋክቶሪያል የሚለውን ሐሳብ ጨርሰናል። ፐርሙቴሽን ላይ አሁን የፋክቶሪያልን ሐሳብ የኮምቢኔሽን ላይ የፋክቶሪያልን ሐሳብ እየተጠቀምን እንሄዳለን። እዚህ ጋር አክቲቪቲ አለ ስለ ፐርሙቴሽን አክቲቪቲ 8.3 ላይ ኮምፑት ዘ ፎሎዊንግ ይሄን ምን አድርጎ ነው ስሩ ነው ተባልነው 7 ፋክቶሪያል ከዛ 5 7 ማይነስ 5 ይሄ ነው ያለው። ከዛ ይሄ ምን እናደርጋለን ይሄ ከዚህ ስንቀንስ ስንት ይመጣልናል 7 ኦቨር ይሄ ከዚህ ጋር 2 ፋክቶሪያል ይመጣል። ይሄ ደግሞ 6 ሲባዛ 5 ሲባዛ 4 ሲባዛ 3 ሲባዛ 2 ይመጣልናል። ይሄን ስናስቀምጥ 7 ፋክቶሪያል ከዛ 2 ፋክቶሪያል ሲሆን ይሄንን 7 ሲባዛ ከ6 ጋር ከ5 ጋር ከ4 ጋር ከ3 ጋር ከ2 ጋር እዚህ ጋር ስንት አለ 2 ስላለ 2 ፋክቶሪያል አድርገን ይሄ ከዚህ ጋር እናበዛና ይሄ ከዚህ ጋር እናበዛና ስንት ይመጣልናል ማለት ነው። እቺን ከዚህ ጋር እናጠፋለን። ከዛ እቺን ከዚህ ጋር ይሄ ከዚህ ጋር 20 ነው። 20 ሲባዛ በ3 20 60 ነው። 60 ሲባዛ 7 ሲባዛ በ6 7 ሲባዛ በ6 ሲባዛ በ60 ይሄ ከዚህ ጋር 360 ይመጣል። 360 ደግሞ ሲባዛ በ7 ስንት ይመጣልናል ማለት ነው 360 በ7 2 5 ከዛ ይሄ ቁጥር
ይመጣልናል ማለት ነው ለዚች ፐርሙቴሽን። ከዛ ደግሞ እቺ ጥያቄ አለች። እቺ ጥያቄ 11 ከዛ ይሄ ከዚህ ጋር ስንቀንስ ስንት ነው የሚመጣው? 8 ፋክቶሪያል። እዚህ ጋር 11 ፋክቶሪያል ነው። 11 ሲባዛ 10 ሲባዛ 9 ሲባዛ 8 ነው። እዚህ ጋር ኦቨር 8 እናደርግና ይሄም በዚህ ጋር እናጥፋለን። ይሄ ከዚህ ጋር ስናባዛ 90 ነው። 11 ሲባዛ ከ90 ጋር አድርገን ስንት እናገኛለን ማለት ነው? ይሄ ከዚህ ጋር 990 እናገኛለን ማለት ነው። 990 እናገኛለን። እዚህ ጋር ደግሞ ይሄ ያለ 9 ፋክቶሪያል ማለት ይሄ ከዚህ ስንቀንስ ስንት ነው? 7 ፋክቶሪያል ነው። ይሄን ደግሞ ስናባዛው 9 ሲባዛ 8 ሲባዛ 7 ነው። ኦቨር 7 እናደርግና ይሄ ከዚህ ጋር እናጥፋለን። ይሄ ከዚህ ጋር ስናባዛው ስንት ይመጣል ማለት ነው? 9ን ከ8 ጋር 72 ይመጣልናል ማለት ነው። 72 ይመጣልናል። እዚህ ጋር በጣም ኢንተረስቲንግ የሆነ ጥያቄ አለ። ኮንሲደር a business owner who has a choice of 5 location in which establish her business። አያችሁ አንድ ቢዝነስን መስራት የፈለገችው አንድ ሴትዮ አለችና 5 ቦታ ምርጫ ቀረበላት። 5 ቦታዎች አንድ የቢዝነስ ኦውነር ወይም ኃላፊ አለች እንበል። ከዛ የሆነች ቢዝነስ መጀመር ፈለገች ስራ እና ቦታ ደግሞ እየመረጠች ነው። 5 ቦታዎች ደግሞ ለምርጫ ቀርበዋል። she decided to rank each of location according to certain criteria። ኦኬ እነዚህ 5 ቦታዎችን ደግሞ በሆነ ክራይቴሪያ እስከ ደረጃ በደረጃ ላስቀምጣቸው አለች። እናም በመጀመሪያ ፕራይስ ኦፍ ስቶር እዛ አካባቢ የሱቆች ዋጋ ስንት ብር ነው ክራዩ እና ፓርኪንግ ፋሲሊቲቱ ኦኬ መኪና ማቆምበት ቦታ ለመዝናናበት ቦታ አለ ወይ የለም በሚለው ምን አደረገች? አሬንጅ አደረገች። and discuss the number of different way of she can rank 5 location። 5ቱን ቦታዎች በተለያየ ደረጃ ምን አደረገች? አስቀመጠች ማለት ነው። ከዛ ፐርሙቴሽን የሚለውን ሐሳብ ጋር እንምጣ። ስንት ቦታዎች ነበሩ? 5 ቦታዎች ነበሩ። እነዚህን 5 ቦታዎችን ምን አደረገች? መረጠች። ስትመርጭ 5ቱን ቦታ በ5 መንገድ ነው የመረጠችው ማለት ነው። 5ቱን ቦታ በ5 አይነት መንገድ ነው የመረጠችው። ስትመርጥ በምን ያስቀመጠች? በደረጃ ያስቀመጠች መረጠችና 5 ፐርሙቴሽን 5 አደረገች። በእነዚህ መልኩ መረጠች ማለት ነው። ከዛ ደግሞ ይሄን ስናስቀምጥ 5 ፐርሙቴሽን 5 ማለት እንችላለን። ከዛ 5 ፐርሙቴሽን ፋክቶሪያል 5 ማይነስ 5 ፋክቶሪያል ይሄ ስንት ይሆናል? 5 ፋክቶሪያል ይሆናል። ይሄ ደግሞ 0 ፋክቶሪያል ይሆናል። 0 ፋክቶሪያል ስንት ብለናል? 1 ብለናል። ይሄ ደግሞ 5ቱን ስናባዛ ስንት ነው? 120 ነው። ማለትም 5 ሲባዛ 4 ሲባዛ ከዛ 3 ሲባዛ 2 ሲባዛ 1 ስንት ይመጣልናል? 120 ይመጣል። 120 ደግሞ ለአንድ ራሱ 120 በ120 መንገድ ነው 5ቱን ይሄንን ቦታ ምን ማድረግ የምትችለው መምረጥ የምትችለው ማለት ነው። በ120 መንገድ መምረጥ ትችላለች ማለት ነው። ኦኬ definition 8.2 the arrangement of n object in a specific order using r object at a time is called permutation። ይሄን ሐሳብ በአጭር አማንተ እንድትረዱ permutation ማለት አሁን ለምሳሌ የሆነ n ኦብጀክት አለ እዚህ ጋር ምን አለ እንበል ኳስ አለች። እቺ ኳስ አለች። እቺን ኳስ እዚህ ውስጥ አለችው 5 ኳስ ናት። 2 3 4 5 ኳስ አለች። እቺ እሺ 5 ኳስ ናት። ቆይ ላጥፋ። 1 2 3 4 5 እቺ 5 ኳስ አለች። እቺን 5 ኳስ ከዚህ ውስጥ 3 ኳስ እያወጣችሁ አሬንጅ አድርጉ ተባላችሁ። እነዚህን 5 ኳሶችን ምን ያደርጋችሁ? በ3 እያወጣችሁ በአንድ ጊዜ አሬንጅ አድርጉ ብትባሉ መጀመሪያ ስንት ማድረግ ትችላላችሁ? በአንድ ጊዜ ምን ማድረግ ትችላላችሁ? 5ቱንም የመምረጥ እድል አላችሁ። ምንድነው ተባላችሁ? 5 ኳስ አለ። እነዚህን 5 ኳስ 3 ጊዜ እቺ ፐርሙቴሽን ማለት ይሄ ነው። እቺኛውን 5ቷን ኳስ በ3 እያወጣችሁ ከነዚህ 5ቶች አሬንጅ አድርጉ ነው ተባላችሁ። ከዚህ 5 ኳስ 3 ኳስ እያወጣችሁ አሬንጅ አድርጉ ነው። የመጀመሪያ አሬንጅ ሲያደርግ የሰውዬ ስንት አይነት ምርጫ አለው? 5 አይነት ምርጫ አለው። ስለዚህ 5 እንላለን።
አሁን ደግሞ የሰውዬ ከዚህ መካከል ከአምስቱ መካከል እንግዲህ በአንደኛ ዙር ላይ መርጧል። ድጋሚ መምረጥ ቢፈልግ 3 ነው የሚያስቀምጠው። ከዛ በአራት መንገድ ያስቀምጣል። አሁን ደግሞ በስንት መንገድ? በ3 መንገድ ያስቀምጣል። ይሄን ደግሞ ሲያበዛው ስንት ይመጣል ማለት ነው? ይሄ እዚህ ጋር 12 ሲባዛ በ5 በ60 መንገድ እነዚህን 5 ኳሶችን 3 ከነዚህ ውስጥ እያወጣ አሬንጅ ቢያደርግ አሬንጅ ማድረግ ይችላል ማለት ነው። አሬንጅ ማድረግ ይችላል። እሺ ወደዚህ ጋር ሐሳብ እንመጣ። the arrangement of n object የሆነ n የሚባለው ኦብጀክት አለ in specific order using r object at a time። ያቺ n የሚባለው ኦብጀክት በስፔሲፊክ ኦርደር r ኦብጀክት በሆነ ታይም ላይ ማለትም 5ቷን ኦብጀክት 3 ጊዜ መረጠ ካልን ከዛ ይሄንን በ3 ከነዚህ መካከል 5ቱን 3 ጊዜ እየመረጠ የሚያስቀምጥበት ወይም እየመረጠ አሬንጅ የሚያደርግበት መንገድ ምን ይባላል? ፐርሙቴሽን ይባላል። ምን ይባላል አለን? ፐርሙቴሽን ይባላል። በአንድ ጊዜ ያችሁ ከአምስቱ መካከል በአንደኛ ላይ 3 ጊዜ በሁለተኛ ላይ 3 ጊዜ እያደረገ ከዛ 3 አሬንጅ ያርጎ የሚያስቀምጥበት መንገድ ምን ይባላል? ፐርሙቴሽን ይባላል ማለት ነው። ሞር ማስን በዴፊኒሽን አይገባም፣ ግን እስኪ ወደታች እናያለን በምሳሌ ሲሆን ደስ ስለሚል ማለት ነው። it is written as p n, r or npr ፎርሙላው በዚህ ፎርም መግለጽ ይቻላል። ከዛ ይሄ ፎርሙላ ነው npr ነው። ይሄ ፐርሙቴሽን ነው። ከዛ ስንገልጸው ደግሞ ፐርሙቴሽን ከዛ n ማይነስ r ፋክቶሪያል ከዛ ይሄን ፋክቶሪያል ብለን እንገልጻለን ማለት ነው። r ከn ጋር እኩል ልትሆን ትችላለች። ከዛ 0 መሆን ትችላለች ማለት ነው። r ከn ጋር እኩል ልትሆን ትችላለች። አሁን ለምሳሌ r ማለት n ከn ጋር እቺ r ነበረች መሆን የነበረባት፣ ግን ከn ጋር እኩል ልትሆን ትችላለች ወይም ደግሞ ከn ልታንስም ትችላለች። አያችሁ እቺ r ከn ጋር እኩል ልትሆን ትችላለች ወይም ደግሞ እቺ r ናት። እቺ r ፐርሙቴሽን ስናይ ፐርሙቴሽን r ሲሆን እቺኛው r ከዚች ጋር እኩል ልትሆን ትችላለች። እኩል በምትሆንበት ጊዜ ፐርሙቴሽን ከዛ n እንልና n ፋክቶሪያል እንለዋለን። ይሄ ኮመን ፕሮፐርቲ ነው። ወደታች እናያለን። ከዛ እንደዚህ እንላለን። እኩል ከሆነ ማንና ማን n እና r እኩል ከሆኑ n ፋክቶሪያል እንላለን። ወይም ደግሞ እቺኛው r ከn ምን ልትሆን ትችላለች? ልታንስ ትችላለች ማለት ነው። አንሳም ደግሞ 0 መሆንም ትችላለች ማለት ነው። 0 መሆን ትችላለች። 0 በምትሆንበት ጊዜ ወደታች ሞር መጽሐፉ ላይ አይብራራም፣ ግን ምሳሌ እየሰጠኝ ከርሳይሱ ጋር ይሄዳለው ማለት ነው። this formula can be derived this way። እንግዲህ ይሄ ፎርሙላ derived የሆነው በእንደዚህ መንገድ ነው። suppose there are 5 balls of different colors። አስቡ 5 ኳሶች አሉ የተለያየ ከለር ያላቸው። 5 የተለያየ ከለር ያለው ኳስ አለ ብላችሁ አስቡ። you want to pick up 3 of them and line them up። ከዛ ከነዚህ መካከል በ3 እያነሳችሁ ላይን ማድረግ ፈልጋችሁ ወይም አሬንጅ ማድረግ ፈልጋችሁ how many different ways will you have to arrange 3 balls? በስንት አይነት መንገድ ነው እነዚህ 3 ኳሶችን አሬንጅ ማለት 3 እያነሳችሁ ከነዚህ 5 ኳሶች አሬንጅ ልታደርጉ የምትችሉት? this answer is denoted by ይሄን answer ሲንገልጸው 5 permutation 3 ብለን እንገልጸዋለን። ይሄን ደግሞ ዲፋይን እናድርጉ ካልኩሌት ለማድረግ እንዲመቸን። let us calculate this. you pick up the first ball። የመጀመሪያውን ኳስ ስታነሳ ወይም ለከመ 5 ኳሶች አሉ። የመጀመሪያውን ኳስ ለመምረጥ ሲነሳ 5 ምርጫዎች አሉ። ከነዛ 5 መካከል የፈለገውን መምረጥ ይችላል። then for second ball ለሁለተኛ ኳስ ደግሞ 4 ምርጫዎች ይኖሩታል። ለሶስተኛ ደግሞ በተመሳሳይ 3 ምርጫዎች ይኖሩታል። ይሄን ደግሞ 3 የቀሩ ምርጫዎች ይኖሩታል። ይሄን ደግሞ በዚህ መልኩ ማድረግ እንችላለን፣ ካልኩሌት ማድረግ እንችላለን። ስንት አለው? 5 ፐርሙቴሽን 5 ኳስ አለ። ከዚህ መካከል ደግሞ 3 እየመረጠ ከሆነ 3 እየመረጠ የሚያስቀምጥ ከሆነ ይሄን ደግሞ ስናበዛው በመጀመሪያው ዙር ላይ 5 ነበረው፣ በሁለተኛ ላይ 4፣ በሶስተኛ ላይ 3 ነበረው። ከዛ ይሄ
በ60 መንገድ ምን ማድረግ ይቻላል መምረጥ ይቻላል። በሌላ አገላለጽ ደግሞ ከላይ ባየነው ፎርሙላ ላይ 5 permutation 3 ከዛ ይሄ ማለት 5 over 5 minus 3 permutation ነው ብለናል። ይሄ ደግሞ 5 over ይሄ ከዚህ ጋር ሲንቀንስ ስንት ነው 2 ፋክቶሪያል ነው። ይሄስ 4 ሲባዛ 3 ሲባዛ 2 ነው። እቺኛውን 2 ከዚህኛው 2 ጋር ማጥፋት እንችላለን። ይሄ ከዚህ ጋር ስናባዛ ስንት ነው 20 ነው። 20 ሲባዛ ከ3 ጋር አሁንም 60 ነው። በእንደዚህ አይነት መንገድም መግለጽ እንችላለን ማለት ነው። ይሄንን ስንጠቀም ቹዝ ስናደርግ 3 እስካለበት ድረስ ወይም አሩ እስካለበት ድረስ ብቻ ነው የምንሄደው ማለት ነው። እዚህ ጋር ሲሆን ደግሞ እነሱን ቀንሰን ነው የምናገኘው ማለት ነው። እዚህ ጋር ደግሞ ኤኑ ከአር ጋር እኩል የሚሆንበት ጊዜ ማለት ነው። ይሄ ማለት permutation 5 with 5 በሚሆንበት ጊዜ ከዛ እዚህ ጋር n ፋክቶሪያል አይደለ ያለው ከዛ ምን እናደርጉት ታዲያ 5 ከዛ 5ቱን ከ5ቱ ስንቀንስ 5ቱን ከ5ቱ ስንቀንስ 0 ፋክቶሪያል አይሆንም 0 ፋክቶሪያል ይሆናል። ይሄ ደግሞ ስንት ማለት ነው ይሄ 5 ማለት 120 ነው። 120 ከማን እሺ ይሄ ራሱ የቻለ ፋክቶሪያል ነው። ከዛ ደግሞ ይሄ 0 ፋክቶሪያል ነው 1 120 ራሱ ነው የሚመጣው ማለት ነው። ኤኑን ፋክቶራይዝ ብናደርግም የሚመጣ ቁጥር ነው n ከn ጋር እኩል ከሆነ የመጣ ቁጥር ማለት ነው። በአጭር አማርኛ n አሁን እዚች መካከል ያለችው n 5 ነው ብንል እቺኛውን n ምን ብናደርግ ፋክቶራይዝ ብናደርግ 120 ነው የምናገኘው። እቺን አጥፉልኝ 120 ነው የምናገኘው እና ደግሞ n አሁንም ከr ጋር እኩል ከሆነች የምናገኘው አውትፑት ማን ነው እኩል ነው ማለት ነው። ስለዚህ አሁን በቀላሉ 8 ፋክቶሪያል 8 ብትባሉ ከዛ መልሳችሁ ምንድነው 8 ፋክቶሪያል ነው። በቃ ፕሮፐርቲውን ታውቃላችሁ። ከዛ ደግሞ 0 ቢሆንስ ምን ብዬ ነበር ከዛ 5 0 ቢሆን ራሱ አሁንም n ነው n ይሆናል። ይሄ ማለት ምን ማለት መሰላችሁ n ይሆናል ሲል እና n ፋክቶሪያል ይሆናል ሲል ልዩነት አለው። ይሄ n ይሆናል ስንል 5 ከዛ ከ5 ሲቀነስ 0 ይሆናል። ከዛ ይሄ ማለት ምን ማለት ነው 5 ከዛ ይሄ ከዚህ ጋር ስንት ይሆናል ማለት ነው 5 ራሱ ይሆናል። ከዛ ስንት ሆነልን 1 ሆነልን ማለት ነው 1 ሆነልን። ስለዚህ n ራሱ ነው የሚሆንልን ማለት ነው 1 ራሱ ነው የሚሆንልን። እቺኛዋ n ከ1 ጋር እኩል ናት ማለት ነው። በተመሳሳይ ደግሞ አሁንም permutation ብለን እነዚህን ፕሮፐርቲዎች እንድትይዙ ስለፈለኩኝ ነው። ከዛ n ከዛ ከ0 ጋር ብትሆን እቺኛዋ n ደግሞ 5 ናት ብንል ከዛ ደግሞ 5 0 ጋር ኦኬ የ0 አይተን ነበር 1 እናርግችን 1 ብናረግ አሁንም 1 ብናረግ እቺኛውን ፕሮፐርቲ ስንት ናት n ናት። እንዴት እንደሆነች ለማሳየት ምን አይደል የ0 አይተናል የ0 አይተናል። አሁን የ5ቱን 5 ከማን ጋር ቢሆን ከ1 ጋር ቢሆን ፕሮፐርቲው ስንት ነው ራሱ n ነው የሚሆነው። እንዴት ይሆናል 5 ከዛ 4 ይሆናል። ይሄ ስንቀንሰው ከሆነ በኋላ ምን እናደርጋለን እቺኛውን ሲባዛ በ4 ከዛ 4 ሲሆን ይሄ በማን ጋር ይጠፋል ከዚህ ጋር ይጠፋል። ከዛ መልሳችን n ይሆንልናል ማለት ነው። መልሳችን n ይሆንልናል ማለት ነው። መልሳችን n ይሆንልናል። በዚህ መልኩ ማድረግ ትችላላችሁ መረዳት ትችላላችሁ። አንድ ሲሆን 5 ሲቀነስ 4 5 ሲቀነስ 1 4 ይሆናል። ከዛ ከላይም ደግሞ እስከ 4 ድረስ እናበዛና ከዛ እቺኛውን 4 ከዚች ጋር እናጥፋለን። ከዛ ስንት ይመጣልናል ማለት ነው 5 ይመጣልናል ማለት ነው። ከዚህ ምን አይነት ፕሮፐርቲ ውስጥ አንደርስታንድ አደረግን ማለት ነው። ሶስት ፕሮፐርቲዎችን አንደርስታንድ አደረግን permutation n with 0 ሲሆንና permutation n with 1 ሲሆን ከዛ ደግሞ permutation ከዛ n with n ሲሆን ከዛ ምን እንደሚሆን ምን አደረግን ማለት ነው ተረዳን ማለት ነው። እዚህ ጋር n ፋክቶሪያል ይሆናል። ከዛ ደግሞ እዚህ ጋር n ይሆናል። ከዛ እዚህ ጋር ደግሞ 1 ይሆናል ማለት ነው። ወይም n ይሆናል ማለት ነው n ይሆናል። በዚህ መልኩ ከተረዳችሁልኝ በጣም ጥሩ ነው። ከመጽሐፍ ውጪ ያሉ ጥያቄዎችን ደግሞ ማድረግ ነው ፕራክቲስ ማድረግ ነው አይጎዳችሁም። እሺ ኤግዛምፕል 2 ላይ compute the following permutation እነዚህ permutationን ምን አድርጉ ነው ተባልነው ስሩ ነው ተባልነው 7 ከዛ 7 minus 4 7 ፋክቶሪያል ከዛ ይሄ 3 ፋክቶሪያል ይሆናል ሲባዛ 6 ሲባዛ 5 ሲባዛ 4 ሲባዛ 3 ነው። እቺን በዚህ እናጠፋለን
ሶሪ 7 6 ከዛ 5 4 ከዛ 3 እዚህ ጋር ከ7 ስንቀንስ 4 3 ነበር። እቺን በዚህ እናጥፋና ይሄ ከዚህ ጋር እናባዛና ከዚህ ጋር እናባዛለን ማለት ነው። ይሄ ከዚህ ጋር 20 ይሆናል። 20 ሲባዛ ደግሞ ከዚህ ጋር ስንት ይሆናል? 120 ይሆናል። 7 ሲባዛ 120 ስንት ይመጣልናል ማለት ነው? እዚህ ላይ ይሄው 820 ይመጣል 840 ይመጣልናል ማለት ነው። እንግዲህ እቺን ጥያቄ ደግሞ እናንተ እጃችሁን አፍታቱበት። ከዛ በእንደዚህ አይነት ጥያቄዎች እጃችሁን አፍታቱ። እሺ ሌላኛ ጥያቄ ደግሞ እዚህ ጋር find the factorial of each following number ፋክቶሪያቸውን ፈልጉ ነው የተባለው። 5 ፋክቶሪያል ማለት ስንት ነው? 120 በጣም ተደጋግመን የሰራንበት ነው። 8 ፋክቶሪያልም ደግሞ ምንድነው ማለት ነው? በጣም ግልጽ ነው። እንስራ ብንል ጊዜ ማባከን ነው። እናንተ ግን ቪዲዮን ካያችሁ በኋላ ፖዝ አድርጋችሁ ማድረግ ነው፣ መስራት መለማመድ ነው። compute the following permutation እነዚህ ፐርሙቴሽንን ስለሆነ ተባለው እቺን ነው የሚሰራላችሁ። የተለየ ሐሳብ ወይም አሁን ካወራሁት ሐሳብ ጋር የሚመሳሰለው ሐሳብ ሲሰራ ፐርሙቴሽን ከዛ n with 1 ሲሆን እንደማለት ነው። ይሄኛው ማለት ፐርሙቴሽን n with 1 ሲሆን እንደማለት ነው። n ስንሰራ ደግሞ ምን እናደርጋለን ስንል እንግዲህ 5 ከዛ 5 minus 1 እንነግና ከዛ ፋክቶሪያል እንላለን። 5 ፋክቶሪያል ማለት ይሄ ስንት ይሆናል? 4 ይሆናል። ከዛ ቺኛውን እስከ 4 ከዛ ደግሞ ኦቨር 4 እናደርግና እቺን 4 በዚህ እናጥፋለን። 5ቷን ቁጭ ማድረግ ነው ማለት ነው። 5ቷን ምን ማድረግ ነው? ቁጭ ማድረግ ነው። ኤክሰርሳይዝ ስንት ላይ ነው ያለው ሐሳቡ? ኤክሰርሳይዝ 8.4 ላይ ያለውን ሐሳብ 5 ፋክቶሪያን ቁጭ ማድረግ ነው። 5 ፋክቶር ቁጭ ማድረግ ነው። 5 ፋክቶሪን ቁጭ ስናደርግ ከዛ ስንት ይመጣልናል ማለት ነው? 120 ይመጣልናል ማለት ነው። 120 ይመጣልናል። ከዛ ደግሞ በጣም ቅርታ እዚህ ጋር ፋክቶሪያል አናደርግም። 5ቷን ብቻ ነው 5 ብቻ ነው የምናስቀምጠው። 5ቷን ቁጭ አድርገን እናስቀምጣለን ማለት ነው። የዚህች ነው 120 ማለት ነው። ከዚህች ጋር 5ቷን ብቻ ነው የምናስቀምጠው። ግድምም n ነው ብለን ስላወራን ማለት ነው። n ብለን ስላወራን 5ቷን ማስቀመጥ ነው። እሺ እዚህ ጋር ደግሞ ሌላ ሐሳብ ይሄ ነው። ከዛ 5 ከዛ ይሄ ከዚህ ስንቀንስ ስንት ነው? 3 ፋክቶሪያል ይሄም 3 ፋክቶሪያል ሲባዛ 4 ሲባዛ በ3 ነው። ይሄ በዚህ ስናጠፋ ይሄ ከስንት ይሆናል? 20 ይሆንልናል ማለት ነው። 20 ይሆንልናል። በተረፈ ደግሞ 20 ይሆንልናል። በ3 ጋር ስንሄድ ደግሞ በ3 ስንሄድ ከዚህ ጋር 5 ከዛ ስንቀንስ ስንት ነው? ይሄ 2 ይመጣልናል። አሁን ፋሚሊያር ስለሆነን ወይም በቃ አንደርስታንድ ስላደረግን አልደፋም። ከዛ 3 ይሄ ከዚህ ጋር እናጠፋለን። ይሄ ከዚህ ጋር 12 ነው። 12 ሲባዛ በ5 ደግሞ ስንት ነው ስንል እንግዲህ 60 ነው። 60 ይመጣልናል። ቁጥሩን ከተሳሳትኩኝ እናንተ ቼክ አድርጉት። 60 ነው። እዚህ ጋር ስንመጣ ደግሞ 5 ከዛ 5 በቃ ይሄ 5 ስናደርግ ስንት ይመጣልናል? ፋክቶሪያል ነው። ይሄን ፋክቶሪያል ነው። ከዛ 5 ፋክቶሪያል 5 ፋክቶሪያል ከዛ 0 ፋክቶሪያል ነው። ከዛ ይሄ ደግሞ 5 ፋክቶሪያል ማለት ምን ማለት ነው ስንል እንግዲህ 5 ከዛ 0 ማለት 1 ነው። ከዛ ስንት ይመጣልናል ማለት ነው? መልሳችን መልሳችን ስንት ይመጣልናል ማለት ነው? 5 ፋክቶሪያል ራሱ ይመጣል። 5 ፋክቶሪያል ሲመጣ ደግሞ ምን እናደርጋለን? 4 እስከ 1 አድርገን 120 እናስቀምጣለን ማለት ነው። አሁን እዚች ጋርና እዚች ጋር ያለችውን ፕሮፐርቲ ለይታችሁልኛል ማለት ነው። እዚህ ጋር n ብቻ ነው የሚመጣው። እዚህ ጋር ደግሞ n ፋክቶሪያል ይመጣል ማለት ነው። n ፋክቶሪያል ይመጣል። ፋክቶሪያል ከተባለ ሌላ በመጣ ደግሞ ድጋሚ እናባዛለን። እዚህ ጋር ደግሞ ያንን ማስቀመጥ ብቻ ነው ማለት ነው። እሺ በዚህ መልኩ ከተረዳችሁኝ በጣም ትርፋማ ነኝ። ፐርሙቴሽን 2 ጋር ደርሰናል። ኤግዛምፕል 3 5 students are contesting an election for 5 places in the executive committee of environmental production club in the school። አንድ ትምህርት ቤት አለ እንበል። ኤክስ የሚባል ትምህርት ቤት ኤክስ በሚባል ትምህርት ቤት ላይ ለአካባቢ ጥበቃ ተብሎ ተማሪዎች እየተመረጡ ነው። እነዚህ የሚመረጡ ተማሪዎች ደግሞ ኮሚቴ አስተዳዳሪ ኮሚቴ ለመሆን ነው። ከዛ ደግሞ አስተዳዳሪ ኮሚቴ ለመሆን 5 ተማሪዎች እየተመረጡ ነው። 5 የምርጫ ቦታዎች አሉ። ከዛ ደግሞ እየተወዳደሩ ለምርጫ ለኢንቫይሮንመንታል ፕሮቴክሽን ክለብ አንድ ትምህርት ቤት ውስጥ ላይ አለ ኤክስ የሚባል ትምህርት ቤት ላይ። በዛ ትምህርት ቤት ላይ ደግሞ የአካባቢ ጥበቃ ክለብ ምን ለማድረግ ኤክስኪዩቲቭ ኮሚቴ ለመሆን። ኤክስኪዩቲቭ ኮሚቴ ማለት
በቃ የአስተዳደር ኮሚቴ አካባቢ ላይ ለመሆን 5 ተማሪዎች ለምርጫ ቀርቦ ከዛ ሊወዳደሩ ነው። እና ደግሞ in how many way can their name list on their ballot paper የነሱ ስም ደግሞ በምርጫ ወረቀት ላይ በስንት አይነት መንገድ ሊሰፍር ይችላል? 5 ተፋሮች ናቸው። ከዛ ደግሞ 5 የምርጫ ቦታዎች አላቸው። ስለዚህ ፐርሙቴሽን ስራ 5 ቦታ ነው ያላቸው። ከዛ ደግሞ 5 ተማሪዎች ናቸው የሚመርጡት። እንደዚህ አድርገን ማምጣት ነው። ይሄ ደግሞ ተመሳሳይ ሲሆን ማለት ነው n ፋክቶሪያል ስለሆነ ይሄ 5 ፋክቶሪያል አድርገን ምን ማድረግ ነው 120ውን ማምጣት ነው ማለት ነው። በ120 መንገድ በምርጫ ወረቀት ላይ ስማቸው ሊሰፍር ይችላል ማለት ነው። ለውድድር የቀረቡ ተማሪዎች ማለት ነው። ሌላኛ ሐሳብ ደግሞ ኤግዛምፕል 4 ላይ suppose you have letter እስኪ አስቡት ስንት ፊደል አለን ብላችሁ a b c d የሚል ባል 4 ወይም 4 ፊደል አለን ብላችሁ አስቡ። በስንት አይነት መንገድ እነዚህን አራቱን ፊደሎች አሬንጅ ልታደርጉ ትችላላችሁ? ፐርሙቴሽን ማለት ምን ማለት ነው? አሬንጅ ማለት ነው። ኮምቢኔሽን ጋር ስደንት ደግሞ ኮምቢኔሽን ምን ማለት እንደሆነ ሞር ኤግዛም ላይ እናያለን። እዛ how many permutation ስንት አይነት ፐርሙቴሽን ይኖራል ለአራቱ ስንል እንግዲህ ፐርሙቴሽን ማለት ከዛ አራት አይደለ እዚህ ጋር አራት ሌተር ነው ያለው። ስለዚህ አራት ከዛ ለአራቱም በአራቱ መንገድ ነው። ከዛ አራት ስለሆነ ከዛ ይሄ ተመሳሳይ ከሆነ ምን እናደርጋለን ብለን ነበር 4 ፋክቶሪያል እናደርጋለን። ከዛ 4 ፋክቶሪያል ደግሞ 4 times 3 times 2 times 1 ይሄ አንድ ከዛ 6 ከዛ 24 ይሆንልናል ማለት ነው። 24 ይሆንልናል። ስለዚህ በዚህ መልኩ በቀላሉ መስራት እንችላለን። how many permutation are there taking 2 letter ከነዚህ መካከል ደግሞ ሁለት እየወሰዳችሁ a እና b እየወሰዳችሁ አሬንጅ ብታደርጉ ፐርሙቴሽኑ ስንት ይሆናል ነው። ስለዚህ ፐርሙቴሽን ብለን አራቱ አሉ። ከነዚህ አራቶች መካከል ነው ሁለቱን እየወሰድን አሬንጅ የምናደርገው በአንድ ጊዜ ስናደርግ ሁለት እንላለን። ከዛ ደግሞ የሲንሰራ permutation 4 with 2 እንበልና ከዛ 4 ከላይ ይኖራል። ከዚህ ጋር ሲንቀነስ ደግሞ 2 ፋክቶሪያል ይኖራል። ከዛ 3 ከዛ 2 ይኖራል። ይሄን በዚህ እናጠፋዋለን። ከዛ ስንት ይኖራል ማለት ነው በ12 መንገድ አሬንጅ ማድረግ እንችላለን። ከአራቱ ሁለቱን እየመረጥን ማለት ነው። በዚህ መንገድ አሬንጅ ማድረግ እንችላለን። እዚህ ጋር በጣም ኢንተረስቲንግ የሆነ ጥያቄ አለ። ኤክሰርሳይዝ 8.5 አንደኛ ማቴማቲክስ ዲቤቲንግ ቲም ኮንሲስት ኦፍ 4 ስፒከር አያችሁ የማቴማቲክስ የክርክር ቡድን ወይም ፓርላማ ብለን ያዘው ፓርላማ አለ። የማቴማቲክስ ፓርላማ ቡድን ወይም የክርክር ቡድን ስለማትስ አዳዲስ ሐሳብ ሲመጡ ከዛ የሚወያዩት በቃ አዳዲስ ሐሳብ ሲመጣ ስንል በቃ አዳዲስ ኮንሰፕቶችን በመፍጠር ወይም አዳዲስ የማትስ ፎርሙላ በመፍጠር የሚወያዩ ልጆች አሉ። ከዛ 4 ስፒከሮች ናቸው ያሉት። in how many way can all speaker be arranged in a row for photo ከዛ ደግሞ የሆነ አመቱ ማብቂያ ላይ አራቱም ፎቶ መነሳት ፈለጉ። እነሱ አመቱ ሙሉ በቃ በማሰላደስ ነገሮችን እየሰሩ ቆይቷል። ክርክር ያደረጉ ንግግር ያደረጉ ቆይቷል። ከዛ መጨረሻ ላይ እንግዲህ ፎቶ መነሳት ፈለጉ። አሁን ፎቶ መነሳት ፈለጉ በአመቱ ማብቂያ አካባቢ በስንት አይነት መንገድ ነው ታዲያ ብራው ላይ ወይም እንደዚህ ቆሞ እንደዚህ በስንት አይነት መንገድ አሬንጅ ማድረግ ይችላል ማለት መቆም ይችላሉ። በስንት አይነት መንገድ ቆሞ ፎቶ ሊነሱ ይችላሉ። አመቱ ሙሉ በማቴማቲክስ ላይ እየሰሩ ነበሩ። አመቱ ሲያልቅ ደግሞ ምን ማድረግ ቢፈልጉ ፎቶ መነሳት ቢፈልጉ ብራው ላይ እንደዚህ በስንት አይነት መንገድ ፎቶ ሊነሱ ይችላሉ ነው። እሺ ይሄን ፐርሙቴሽን እንበልና 4 ናቸው አይደለ? 4 ናቸው ስፒከሮቹ 4 ከዛ በስንት አይነት መንገድ ሁሉም ስፒከሮች ፎቶ መነሳት ቢፈልጉ በአራት እንደዚህ እናደርግና ስንት ይመጣልናል ማለት ነው። ኤክሰርሳይዝ 8.5 ላይ ኤክሰርሳይዝ 8.5 ላይ እነዚህ አለ። ከዚህ አራቱ ነው። እዛ አራቱ ከአራቱ ስንቀንስ 0 ፋክቶሪያል ነው። ይሄ ደግሞ ስንት ይሆናል? አራቱ ደግሞ ይሄ 1 ሲሆን 0 ፋክቶሪያል 1 ሲሆን ይሄ 4 ፋክቶሪያል ደግሞ 24 ነው። 24 ደግሞ ለዚህ ለአንድ ስናካፍል ራሱ 24 ይሆንልናል ማለት ነው። ራሱ በ24 መንገድ ቆመው ምን ማድረግ ይችላሉ? ፎቶ መነሳት ይችላሉ ማለት ነው። ፎቶ መነሳት ይችላሉ። እሺ ከነዛ ልጆች መካከል ደግሞ how many ways can leader and vice leader chosen እሺ ከነዛ ልጆች መካከል ከአራቱ መካከል ሊደር እና ቫይስ ሊደር ወይም መሪና ለርዳት መሪ አለ። እነሱ ደግሞ ፎቶ መነሳት ፈለጉ።
እነሱ ሁለት ናቸው አይደለ? ቅድም በአራት መንገድ ነበር የቆሙት። እነዚህ አራት መንገድ የቆሙት እነዚህ ሁለት መሪዎች አሉ። እነዚህ እዚህ ጋርና እዚህ ጋር የነበሩ መሪዎች እንበል። እነሱ ደግሞ ቦታ መቀያየር ቢፈልጉ እነሱ ብቻ ቦታ መቀያየር ቢፈልጉ ከአራቶቹ በስንት አይነት መንገድ ቦታ ቀያይሮ ፎቶ መነሳት ይችላሉ ነው። እሺ ይሄን ደግሞ ፐርሙቴሽን እና ስንት ነበሩ? አራት ነበሩ። ከአራቱ መካከል ሁለቱ ብቻ ናቸው ቦታ መቀያየሩ። ስለዚህ ሁለት። እሺ ከዛ ምን እናደርጋለን? አራት ከዛ እዚህ ጋር ሁለት ፋክቶሪያል ይመጣል። ከዛ 3 ሲባዛ 2 ይመጣል። እቺን ከዚህ ጋር እናባዛል። እቺ ጋር አራቱን ከማን ጋር? ከ3 ጋር ስናባዛ በ12 መንገድ እነዚህ ቫይስ ሊደሮች ወይም ሊደር እና ቫይስ ሊደር ቦታ መምረጥ ይችላሉ ማለት ነው። እዚህ ጋር በጣም አንደርስታንድ ማድረግ ያለብን ጥያቄ አለ። ሁለተኛ 3 ዲፈረንት ስታቲክስ ቡክ 3 የተለያየ የስታቲክስ መጽሐፍ አለ። 5 የተለያየ የማትማቲክስ መጽሐፍ አለ። 3 አሁንም የፊዚክስ መጽሐፍ አለ። አሬንጅድ ኦን ሼልፍ ከዛ በመጽሐፍ ማስቀመጫ ላይ ነው ምን የሆኑት? አሬንጅድ የሆኑት። እነዚህ በመጽሐፍ ማስቀመጫ ላይ አሬንጅድ ሆነዋል። how many different arrangement are possible እና ማለት እነዚህን አምስት የማትማቲክስ መጽሐፎችን እና 3 የስታቲክስ መጽሐፍ እና 3 የፊዚክስን መጽሐፍ በመጽሐፍ መደርደሪያ ላይ ቤት ውስጥ ማስቀመጥ ቢፈልግ በስንት አይነት መንገድ ማስቀመጥ እንደሚችል ነው። የመጀመሪያው ምን ቢሆን? the book in each particular subject must all stand together በእያንዳንዱ ሳብጀክት ላይ ያለው በማትማቲክስም ላይ በስታቲክስም ላይ በፊዚክስም ላይ ያለው መጽሐፍ በአንድ ላይ ቢሆን እና must all stand together በአንድ ሼፍ ላይ ቢቆም በስንት አይነት መንገድ እነዚህን አሬንጅ ማድረግ እንችላለን ነው በአጭር አማርኛ ለመረዳት። አሁን ሼልፍ አለ እንበል። ከዛ ይሄ የመጽሐፍ ማስቀመጫ ነው። እንዲህ አርጋችሁ ያዙልኝ። ከዛ ይሄ የመጽሐፍ ማስቀመጫ ቢሆን እንደዚህ ነው መጽሐፍ የምታስቀምጡት ብንል። ከዛ መጀመሪያ ስታቲክስን በ3 መንገድ ማስቀመጥ ይችላል። ስታቲክስ ከዛ ደግሞ ማትማቲክስን ደግሞ ማትማቲክስ ብላችሁ ታስቀምጣላችሁ። ፊዚክስን ደግሞ ፊዚክስ ብላችሁ ልታስቀምጡ ትችላላችሁ። በእንደዚህ አይነት መንገድ መጽሐፉን ልታደርጉ ትችላላችሁ ማለት ነው። ልታስቀምጡ ትችላላችሁ። እሺ አሁን ስታቲክሱ ጋር ስንመጣ ይሄን ስታቲክስ ተመሳሳይ ነው። በስንት አይነት መንገድ ማስቀመጥ ይችላል? 3 ነው። 3 ስለሆነ ፐርሙቴሽን 3 አይደል እዚህ ጋር አልጻለው። ይሄንን አሁን እዚህ ጋር ማስቀመጥ ይችላል። ይሄንን ደግሞ እዚህ ጋር ማስቀመጥ፣ ይሄንን እዚህ ጋር ማስቀመጥ። ይሄንን ሰው ደግሞ 3ቱን በስንት አይነት መንገድ ማስቀመጥ ይችላል? 3ቱን በ3 አይነት መንገድ ማስቀመጥ ይችላል። ፐርሙቴሽን ማስ ጋር ሲመጣ ደግሞ 5 መጽሐፍን አይደለ? 5ቱን አሁንም በ5 መንገድ ማስቀመጥ ይችላል። እዚህ ጋር ፐርሙቴሽን ፊዚክሱም ጋር 3ቱን በ3 መንገድ ላስቀምጥ ይችላል። እሺ በተጨማሪ ደግሞ አሁንም ይሄንን መጽሐፍ እዚህ ጋር ማስቀመጥ መፍትሄ ነው። ይሄንን የስታቲክሱን መጽሐፍ ከዚህ አነሳና የዚህኛ ኢላዩ ጋር ማስቀመጥ ይችላል። ይሄኛውን ደግሞ እዚህ ጋር ማስቀመጥ ቢፈልግ ማስቀመጥ ይችላል። ስለዚህ የነሱን ደግሞ ፐርሙቴሽን ይኖራል። እነሱንም እንደ ልብ ማቀያየር ይችላል ማለት ነው። ከዛ እዚህ የነበረውን እዚህ ማድረግ፣ እዚህ የነበረው እዚህ ማድረግ፣ እዚህ የነበረውን ደግሞ ወደ ላይ ይዞ መምጣት ይችላል። ስለዚህ 3 ፐርሙቴሽን ዊዝ 3 እንለዋለን ማለት ነው። በእንደዚህ አይነት መንገድ ማስቀመጥ እንችላለን። 3 ፐርሙቴሽን 3 ጋር 3 ፋክቶሪያል ነው ታይምስ 5ቱ ደግሞ 5 ፋክቶሪያል ነው ታይምስ ይሄ ደግሞ 3 ፋክቶሪያል ነው ታይምስ ይሄ ደግሞ 3 ፋክቶሪያል ነው። አሁን እናደርጋለን እነዚህን እናበዛቸዋለን ማለት ነው። ምን እናደርጋለን ማለት ነው? እናበዛቸዋለን። እሺ ስናበዛቸው ማን አለ? 3 ፋክቶሪያል ታይምስ ከዛ 3 ፋክቶሪያል ሳይሆን 5 ፋክቶሪያል 3 ፋክቶሪያል ታይምስ 5 ፋክቶሪያል ታይምስ 3 ፋክቶሪያል ታይምስ 3 ፋክቶሪያል ነው። ከዛ ይሄ 3 ፋክቶሪያል ማለት 6 ነው። 5 ደግሞ ፋክቶሪያል 120 ነው። ከዛ ይሄ ደግሞ 3 ፋክቶሪያል ማለት አሁን 6 ነው። ይሄም ደግሞ 6 ነው። እነዚህን ደምረን አባዝተን ስናስቀምጣቸው ስንት ይመጣል ማለት ነው? 25920 መንገድ አንድ መጽሐፍ ቤት ውስጥ ያለውን መጽሐፍ እንደዚህ ማስቀመጥ እንችላለን ማለት ነው። በጣም የሚገርም ነው። በእንደዚህ አይነት መንገድ የቀያየርን ማስቀመጥ እንችላለን። ባይዘው የፈለገ ፓስፖርት የፈለገ ስልክ ቢኖረው መክፈት ይቻላል። የፈለገ ፓስፖርት ቢኖር
መክፈት ይቻላል። እሱን ወደፊት የምናይ ሐሳብ ይሆናል ማለት ነው። በጣም ኢንትረስቲንግ የሆነ ሐሳብ ነው። በቃ እዚህ ፕሮባቢሊቲ ላይ ያለ ነገር በቃ ኢንጆይ ያደርገን የምንሄድ ነው ማለት ነው። እሺ በዚህ መልኩ ምን ማድረግ ይቻላል? ማስቀመጥ ይቻላል። አሁን ደግሞ ኦንሊ ስታቲክስ ቡክ መስት ስታንድ ቱጌዘር። አሁን ከነዚህ መጽሐፎች መካከል የስታቲክስን መጽሐፍ ስታቲክሱ አንድ ላይ ብቻ ነው የሚሆን የሚችለው። ኦንሊ ስታቲክስ ቡክ መስት ስታንድ ቱጌዘር። የስታቲክሱ የግድ በአንድ ላይ ነው መሆን ያለበት። ከዛ ደግሞ ግን ማንና ማን የማቴማቲክስ እና የፊዚክስ አንድ ላይ ቢሆኑም ችግር የለውም። እነሱ አንድ ላይ ይሆናሉ። ግን ይሄ የስታቲክሱ ከነሱ ጋር መቀላቀል የለበትም። እንደዛ ቢሆንስ በምን አይነት መንገድ ማስቀመጥ እንችላለን ነው። አሁን ለምሳሌ እኮ በአጭር አማርኛ ሼልፉን እንሳል። አሁን ይሄ አለ። ከዛ ደግሞ እዚህ ጋር ይሄ ሼልፍ ነው እንበል ወይም መጽሐፍ ማስቀመጫ ነው። እዚህ ጋር እዚህ እናስቀምጥ። ስታቲክስን በስታቲክስ ጋር ብቻ ነው ማስቀመጥ የምንችለው። እዚህ ጋር ፊዚክስን ከማን ጋር ማስቀመጥ እንችላለን? ከማቴማቲክስ ጋር ማስቀመጥ እንችላለን። ማቴማቲክስ ከዛ ማቴማቲክስ ብለን በእንደዚህ አይነት መንገድ ማቴማቲክስን ማስቀመጥ እንችላለን። ስታቲክስ ግን ብቻውን ነው የምናስቀምጠው። ይሄን ፐርሙቴሽን ስንሰራ እንዴት እናደርጋለን? እዚህ ጋር ፐርሙቴሽን 3 ዊዝ 3 እዚህ ጋር ስንት አለ? 8 አለ። 8 ሙቱ ነው። ፐርሙቴሽን 8 ዊዝ 8 እንላለን። አሁን ደግሞ ይሄንን ላይ ማድረግም በታችን ማድረግም እንችላለን። ስለዚህ አሁን ፐርሙቴሽን እንበልና ከዛ ይሄ 8 አይደለ? ከዛ ደግሞ ይሄ 1 ነው። ከዛ ይሄና ይሄ ተቀያይሮ መቀመጥ የሚችሉበት 9 ቢሆን ከዛ በ9 መንገድ መቀመጥ ይችላሉ። በ9 መንገድ መቀመጥ እየቻሉ እኛ ግን አሁን ቅድም ምን ብለን ነበር? ሶስቱንም 3 ፐርሙቴሽን 3 ብለን ማስቀመጥ እንችላለን ብለን ነበር። ከዛ እዚህ ጋር አሁን ፐርሙቴሽናችን ስንት ናት? እቺ ጋር 8 ናት፣ እቺ ጋር 1 ናት። ስለዚህ ስንት ናት ማለት ነው? 9 ናት። ከ9 መካከል ደግሞ የስታቲክሱን ብቻ ነው የምንፈልገው። ስታቲክስ አሁን እዚህ ጋር ስንት እንደሆነ ነው የምናስበው? 1 ብቻ ነው ብለን ነው የምናስበው። ስታቲክስ አሁን እዚህ ጋር ስንት ነው? እንደ 1 ነው የሚቆጠረው። እንደ 1 ስለሚቆጠር 1 ፐርሙቴሽን እንላለን። 9 ፐርሙቴሽን ከዛ 1 ብለን እናስቀምጣለን። ከዛ ይሄንን ስናበዛው ፐርሙቴሽን ማን አለ? 3 ዊዝ 3 አለ። ከዛ 8 ዊዝ 8 አለ። አሁን እዚህ ጋር ታይምት ማድረግ ነው። ከዛ 9 ዊዝ 1 አለ። ይሄ ከዚህ ጋር ስንት ነው? 6 ነው። ይሄ ከዚህ ጋር 8 ፐርሙቴሽን ማለት ስንት ነው? ኦኬ 40320 ከዛ ይሄን ከዚህ ስንቀንስ ይሄን ፐርሙቴሽን ስናደርገው ስለ ፐርሙቴሽን እንግዲህ ግልጽ ስለሆነ ስንት ይሆናል? 9 ብቻ ይሆናል። 9 እናደርጋለን። ይሄ ማለት ምን ማለት መሰላችሁ? 9 ከዛ ከ9 1 ብንቀንስ ስንት ነው? 8 ነው። ይሄን ደግሞ 9 ታይምስ 8 ብናደርግ ይሄ ከዚህ ጋር አይጠፋም። ስለዚህ 9ኛውን ብቻ እዚህ ጋር ወስተን እንደዚህ እናደርግና 6 ሲባዛ 40320 ሲባዛ በ9 ስናደርግ ስንት ይመጣልናል ማለት ነው? ስንት ይመጣልናል ስንል እንግዲህ በጣም ብዙ ቁጥር ነው። ካልኩሌተር ራሱ እሺ በእንደዚህ አይነት መንገድ ልናስቀምጠው እንችላለን ማለት ነው። 2,177,280 በዚህ አይነት መንገድ ላይ ማስቀመጥ እንችላለን ማለት ነው። ይሄም ልክ በቃ የማድረግ ቻንሳችን አለ ማለት ነው። ስለዚህ በጣም አድካሚ ይሆናል ማለት ነው። ነገር ግን አድካሚ የሆነውን ማሲቅ ያቀልልናል። እዚህ ጋር ሶስተኛ ጥያቄ RSTUV እንደ WR 6 ስቱደንት እነዚህን 6 ተማሪዎች ነው ብላችሁ አስቡ። እነዚህ 6 ተማሪዎች ናቸው። in how many way can they be sit in the row ያችሁ እንደዚህ አይነት ጠረጴዛ በኖር እነዚህ 6 ተማሪዎች በስንት አይነት መንገድ መቀመጥ ይችላሉ ነው። የመጀመሪያ there is no restriction on sitting ሲቀመጡ ምንም አይነት ሪስትሪክት የሚያደርግ ነገር ባይኖር አሁን ይሄ ወንበር ነው ጠረጴዛ ነው እንበል 6 ተማሪዎች እንዲቀመጡ ነው። አሁን 1 2 3 4 5 6 1 2 3 4 5 ኦኬ እቺን እንደ አንድ ቁጠሩልኝ። እቺን አንድ ነው ብላችሁ ያዙልኝ። እሺ 1 2 3 4 5 6 እዚህ ጋር 6 መቀመጫዎች አሉ። እነዚህ በዚህ 6 መቀመጫ ላይ እነዚህ 6 ተማሪዎች በስንት አይነት መንገድ መቀመጥ ይችላሉ ነው። በስንት አይነት መንገድ መቀመጥ ይችላሉ ስን እንግዲህ ኤስ የሚባል ተማሪ መጣ ከፈለገበት ከዚህ ቦታ መቀመጥ ይችላል። እዚህ ጋር ተቀመጠ እንበል። እዚህ ጋር ሲቀመጥ 6 የሚቀመጥበት ቦታዎች አሉ። 6 እንላለን። አሁን ደግሞ ኤስ የሚባል ተማሪ መጣ 5 ቦታዎች የሚቀመጡበት ቦታ አለ። ከዚህ ውስጥ መረጥና ኤስ የሚባል ተማሪ ደግሞ እዚህ ጋር አር የሚባል ተማሪ እዚህ ጋር ኤስ የሚባል ተማሪ ተቀመጠ። አሁን ስንት የሚቀመጥበት ቦታ አለው?
እዚህ መቀመጥ አልፈልግም ብል እዚህ መቀመጥ ይችላል፣ እዚህ መቀመጥ ይችላል፣ እዚህ መቀመጥ ይችላል። ስለዚህ 5 እንላለን። ከዛ ቲ የሚባል ተማሪ መጣ። ከዚህ ውስጥ አሁን 4 የሚቀመጥበት ቦታ አለ። ስለዚህ 4 እንላለን። አሁን ደግሞ ዩ የሚባል ተማሪ መጣ። ዩ የሚባል ተማሪ ከዚህ ውስጥ በፈለገበት መቀመጥ ይችላል። 3 ቦታ መቀመጫ ስላለው ማለት ነው። ኤቲቪ 3 መቀመጥበት ቦታ አለ። ስለዚህ ይሄ 3 ላይ ሲቀመጥ ደግሞ እዚህም መቀመጥ ይችላል። እዚህም መቀመጥ ይችላል። ከዛ በተጨማሪ ደግሞ አሁንም ቪ የሚባል ተማሪ መጣ። ቪ የሚባል ተማሪ ሲመጣ 2 ቦታ ነው ያለው፣ ይሄና ይሄ ቦታ። በዚህ ቦታ ላይ እንደ ልቡ መቀመጥ ይችላል። ስለዚህ ባዛ በ2። ከዛ ቪ የሚባል ተማሪ ሲመጣ አንድ ቦታ ብቻ ነው ያለው። ስለዚህ በአንድ መቀመጥ ይችላል። ከዛ ይሄን ከዚህ ጋር ስናበዛው 6 ሲባዛ በ5 30። ከዛ ይሄ ከዚህ ጋር 12 ሲባዛ ከማን ጋር ከ2 ጋር። ይሄን ከዚህ ጋር ስናባዛ 24 ሲባዛ ከ30 ጋር ስንት ይመጣል ማለት ነው? 700 ስንት ይመጣል ማለት ነው? 20። በ720 መንገድ መቀመጥ ይችላሉ። ይሄንን ሐሳብ ከዚህ በፊት አክቲቪቲም ላይ ሰርቻለሁ ስለ ማልቲፕሊኬሽን ፕሪንሲፕሊ ስንጀምር ማለት ነው። በ720 መንገድ መቀመጥ ይችላሉ። አሁን ደግሞ ኢንትረስቲንግ ሐሳብ ጋር መጣን። R and S must be sit beside each other። ከዚህ 6ቱ ተማሪዎች መካከል ደግሞ R እና S ፍቅረኛ ማቾች ነው እንበል። ፍቅረኛ ማቾች ነው ብንል በዚህ መቀመጫ ላይ እነሱ መቀመጥ የሚችሉት ጎን ለጎን ብቻ ነው። 1 2 3 4 5 6 በዚህ መቀመጫ ላይ እነዚህ መቀመጥ የሚችሉት ጎን ለጎን ብቻ ነው። በዚህ ጋር በእነዚህ 2 ብቻ ነው መቀመጥ የሚችሉት ማለት ነው። R እና S ፍቅረኛ ማቾች ናቸው። በዚህ 6 ተማሪዎች በሚቀመጡበት ወንበር ላይ እነሱ ጎን ለጎን ብቻ ነው መቀመጥ የሚችሉት። የነሱን ፐርሙቴሽን ስንሰራ ፐርሙቴሽን 2 ከ2 በቃ በዚህ መንገድ ብቻ ነው መቀመጥ የሚችሉት። ከዛ ሳይድ ቢሳይድ ኢቻዘር ከዛ ጎን ለጎን በዚህ መንገድ መቀመጥ የሚችሉት። አሁን ደግሞ እነሱ አሁን እንደምንድን ነው የሚቆጠሩት? ልክ እንደ አንድ ነው የሚቆጠሩት። ልክ እንደምንድን ነው የሚቆጠሩት? ልክ እንደ አንድ ነው የሚቆጠሩት። እሺ ከዛ ደግሞ ስንት ቦታ አለ ማለት ነው? አሁን 4 ተማሪዎች አሉ። አሁን 4 ተማሪዎች አለ። ይሄ ተማሪ አለ። ከዛ ደግሞ 4 ሲሆን እነሱም ደግሞ አሁን ከነዚህ ጋር በአንድ ጠረጴዛ ላይ የተቀመጡ ስለሆነ 5 ይሆናሉ። ይሄ ጠረጴዛውን ስንት ሰው መያዝ ይችላል ማለት ነው? እነዚህ አሁን እንደ አንድ ነው የሚቆጠሩት። ከዛ የጠረጴዛ ስንት ሰው መያዝ ይችላል ማለት ነው? 5 ሰው። ከዛ 5 ከማን በ5 አይነት ምርጫ መቀመጥ ይችላሉ። እነዚህ ሁለቶቹ እዚህ መቀመጥ ይችላሉ። እነዚህ ከዛ እዚህ መቀመጥ ይችላሉ። ከዛ ደግሞ ካልፈለጉ እዚህ ጋር ተመልሰው መቀመጥ ይችላሉ። ስለዚህ በአጭር አማርኛ እንድትረዱት የሚፈልገው እነዚህ ሁለቶቹ ሁለት ፐርሙቴሽን መቀመጥ ይችላሉ። ከዛ በኋላ እነሱ ሁለቶቹ ልክ እንደ አንድ ይቆጠሩና ከዛ ደግሞ አሁን ስንት ቦታ ይቀራል? 4 ቦታ ይቀራል። በቀረው 4 ቦታ ላይ ደግሞ እንዴት መቀመጥ ይችላሉ ስንል እንግዲህ እዚህ ጋር 4 አለ። ከዛ ደግሞ ካሁን በኋላ ጠረጴዛውን እንደ ስንት ነው የምታዩ? 5 ሰው እንደሚቀመጥ ጠረጴዛ ነው የምታዩ። ስለዚህ 5 ፐርሙቴሽን ይሆናል። ይሄ 2 ፐርሙቴሽን ስንት ነው ስንል እንግዲህ ራሱ 2 ነው ሲባዛ 5 ፐርሙቴሽን ማለት ደግሞ ተመሳሳይ ስለሆነ እዚህ ጋር ተመሳሳይ ስለሆነ 120 ነው። 120 ሲሆን ስንት ይሆናል ማለት ነው? ከዚህ ጋር 240 መንገድ መቀመጥ ይችላሉ ማለት ነው። በቃ ሪሊ the glass thing of me በጣም ደስ የሚያሰኝ ነገር ነው። በቃ በ240 መንገድ መቀመጥ ይችላሉ ማለት ነው። አሁን ደግሞ U, V and W must be beside each other። U, V እና W የሚባል ጓደኞች አሉ። በቃ እነሱ መለየት እንኳን አይፈልጉም። በዚህ ጠረጴዛ ላይ እነዚህ ልጆች 1 2 3 በ3 መንገድ መቀመጥ ይችላሉ። 1 2 3 4 5 6 እነዚህ በቃ አንድ ላይ ብቻ ነው መቀመጥ የሚፈልጉት። እነዚህ በአንድ ላይ መቀመጥ ቢፈልጉ እነዚህ ሙሉ ልጆች በስንት አይነት መንገድ ሊቀመጡ ይችላሉ ነው? እነዚህ 3 ጓደኞች እዚህ ጋር አንደኛው ጓደኛ U የሚባል እዚህ ጋር መቀመጥ መፍቱ ነው። V የሚባል መቀመጥ መፍቱ ነው። W የሚባል መቀመጥ እዚህ መፍቱ ነው። ሌሎች ልጆች ግን እነሱ መካከል ላይ መግባት አይችሉም። እነሱ አንድ ላይ ቢቀመጡ ከዛ በስንት አይነት መንገድ መቀመጥ ይችላሉ? 3 ፐርሙቴሽን 3 ታይምስ እንላለን። ከዛ ይሄ ልክ እንደ አንድ ይቆጠራል። ከዛ እነሱ በቃ እንደ አንድ ነው የሚታዩት። ከዛ እንደ አንድ ይቆጠርና 1 2 3 4 መቀመጫ አለ። 4 መቀመጫ አለ። ይሄ 3 መቀመጫ ነው። ከዛ አሁን ደግሞ እነሱም እየተቀመጡ ከዛ እነሱ 3ቱም እየተቀመጡ አሁን በስንት አይነት መንገድ እንደሚቀመጡ ነው የምንረዳው። በ4 ፐርሙቴሽን 4 ከዛ ከዚህ ጋር ስናባዛው 6 ይመጣል። 3 ፐርሙቴሽን ሲባዛ 4 ደግሞ ስንት ነው? 24 ነው ማለት ነው። 24 ነው። 6 ሲባዛ በ24
ስንት ይመጣል? አይ ቲንክ ካልተሳሳትኩኝ 144 አካባቢ ይመጣል። 144 አካባቢ ይመጣል። ቼክ ማድረግ ነው። ከዛ ካልፈለግን ቼክ እናድርግ እስኪ 24 ሲባዛ በ6 ይሄ ከዚህ ጋር ስንት ይመጣል? 12 24 2 ይመጣልናል። ከዚህ ጋር 12 ከዛ 144 አሁን ልክ ነን። በዚህ መንገድ ማስቀመጥ እንችላለን ማለት ነው። አሁን ደግሞ አር እና ደብሊው መስት ሲት አት ኢንድ ኦፍ ኢች አያችሁ አር እና ደብሊው የሚባሉት አሁን መቀመጫቸው ስንት ነበር? መቀመጫቸው እንደዚህ ነበር። በዚህ መቀመጫ ላይ አር እና ማን ደብሊው በመጨረሻ ጎን ብቻ ነው መቀመጥ የሚችሉት። በመጨረሻ ጎን ብቻ ነው መቀመጥ የሚችሉት። ማንና ማን አር እና ደብሊው በመጨረሻ ቦታ ላይ ነው ብቻ ነው መቀመጥ የሚችሉት። ስለዚህ እነዚህ እዚህም መቀመጥ ይችላሉ። ስለዚህ ፐርሙቴሽን 2 with 2 ሎጂኩን ከተረዳችሁ በቃ ፋኒ ነው። ከዛ መቀመጥ ይችላሉ። እነሱ እንደዚህ መቀመጥ ከቻሉ እነሱ እየተቀያየሩ መቀመጥ ይችላሉ። ከዛ 1 2 3 4 ቦታ አለ። የነሱን ቦታ ሚነካ የለም። ስለዚህ አሁን እነዚህ መካከል ላይ ያሉ አራቶቹ ደግሞ በስንት አይነት መንገድ መቀመጥ ይችላሉ? አራቱ ቦታ ላይ በአራት መንገድ እንደዚህ መሆን ይችላሉ መቀመጥ ይችላሉ ማለት ነው። ይሄ ከቅድሙ ሎጂክ ትንሽ የተለየ ነው። ከዛ ከላይ ካየ ነው ማለት ነው። ከዛ በዚህ መንገድ ምን ማድረግ ይችላሉ? መቀመጥ ይችላሉ። እዚህ ጋር ሁለት ቦታ ነው የግድ እየያዘ ያለው። እዚህ ጋር ግን ሁለት ቦታ ነው እየያዘ ያለው። ምን ስለሚል ኢንዲ ላይ ስለሚቀመጡ ሁለቱ ኢንዲ ላይ እየተቀመጡ ስለሆነ ሁለት ቦታ ነው የግድ እየያዙ ያሉት። ከዛ ወደ ላዮቹ ጋር እንደ አንድ ቦታ ነበር የሚታሰቡት፣ ግን እዚህ ጋር እንደዚህ ስለሆነ አራቱ ከዛ በአራት መንገድ መቀመጥ ይችላል። ይሄ ደግሞ ስንት ይሆናል? ሁለት ራሱ ይሆናል። ስንት ይሆናል ማለት ነው? 2 ፋክቶሪያል ማለት ራሱ 2 ፋክቶሪያል 2 ከዛ አሁንም ደግሞ 4 ፋክቶሪያል ስንት ይሆናል ማለት ነው? 24 ይሆናል። 24 ደግሞ ከዚህ ጋር በ48 ነው። 48 ነው። በቃ በ48 መንገድ ደግሞ አሁን ማድረግ ይችላሉ መቀመጥ ይችላሉ ማለት ነው። ብቻ ለዛሬ የነበረን ክላሳችን ይሄንን ይመስል ነበር። በዚህ መንገድ ነው እኔ የተረዳሁት። እናንተ ደግሞ ሞር ደስ በሚል አይነት መንገድ ሎጂኩን እየፈጠራችሁ ማድረግ ነው መረዳት ነው። እና ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ስንንጃላታ ነጋት ትጥራ